ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው፣ ሆይ ሆይታ አይደለም። እንንቃ እና ምን እናድርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም ለውጥ የሚያመጣው። ከውስጥ የመነጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ። ይሄ ዝም ብሎ የጥምቀት ጸበሉ የኛ ያንተ ብሎ የሚቀጥል ይመስላል። እንደዚያ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል? እንዲሁ ኖር አይደለም ደግሞ እንደዚህ ስላችሁ ተሰቀቁ ማለቱን በሉ ችግር የለም እያልኳችሁ መጀመሪያ እናንተ የክርስቶስ ነው የእግዚአብሔር እንሆን። እውነቴን የእግዚአብሔር እንሆን። የሰይጣን ሆነናል፣ የማናውቀው ሆነናል። የማናውቀው አሁን እኮ ተመልከቱ አይደለም ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት አውሮፓውያን። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል፣ ያረጉማል። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯቸዋል ማለት ነው። ወታደር ሳይመደብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ነው። እሺ ይሁንላችሁ። መቼስ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ፣ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ እና ንቁ። እውነቴን ነው። ተስፋለን። እንዲሁ እስኪ ዛሬ እስከ ሰሞኑን ንስሐ ያልገባችሁ ካዋላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይህን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን። አይዟችሁ፣ የሚቀበል አባት አለን። እኔ በጣም አንድ ቅዳሴ ስሙ በደንብ ጥሩ ነገር ቀርቦልናል። ቅዳሴ ስናስቀድስ መጀመሪያ የምትመጣ አለች ምን እለዋለሁ እሑድ ሲባል ቅዳሴን ጋብነው ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ሃሌ ሉያ እመዎ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳን ወይተአገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይተመጠወም ቁርባን ይሰድን። ቤተ ክርስቲያን ስንል ምንድናል? እመቦቡሲ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምህዝቡ ወደ እግዚአብሔር እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምህዝቡ እይበል ፈላሲ ዘገባ ሀበ እግዚአብሔር ይባል። እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምህዝቡ ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንደው ይለየኛል አይበል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣
እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። ኢሳይያስ ነው የተናገረው። ባስልዮስ ቅዳሴ ላይ አስገብቶታል። መጀመሪያ ቤተክርስቲያን ተስፋ ሰጥታ እንድናስቀድስ እና ሰይጣን የሚለን አትረቡም እናንተ ምንም ተመልሳችሁ አትጠቅሙ ስለሚለን ንስሐ ትልቅ ያደርጋል። ፈያታዊ ዘየማን በንስሐ ነው። ዛሬ በቅዳሴ ዓመት ሁሉ ተዘከረነ እግዚኦ በከመ ተዘከርኮ ለፈያታዊ ዘየማን እንድንል ያደረገን በንስሐ ተመልሶ ቅዳሴ ላይ የክርስቶስ ሥጋና ደም በሚፈተትበት ጊዜ ስሙ እንዲነሳ ያደረገው ንስሐ ነው። ንስሐ ሰውን ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድነው ስትሉ ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከዛ ምክንያት ልንገራችሁ። የጦርነት ወቅት እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል ሰው። እስቲ ጊዜው አለፍ ይበል ትንሽ እንረጋጋ። ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርድ እና ተኝተን ሊበርድ ነው እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረገው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እፋለሁ፣ ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው ሰው ማለት ውዳቂ ነው ያላችሁ ማለት ሰው ነኝ አትበሉ። ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት እንዴ? ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታ ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክብበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ። ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንዲያው ተማር ቢሉት አባ ምበላው የለኝም ማለት ነው። ስትደነቆር ምን እየበላ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ ተማር እሱን የምትበላውን እየበላ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንድ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኘው ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ አለ ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው ጽድቅ ባላንስ አይሆንም ጌታዬ። ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው ነው። ሰነፍ ስለሆን ነው ቤተክርስቲያኒቱን እጇን እንድትሰጥ ያደረጋት እንድትፈታ ያደረግናት እንድንታወቅ የሆነው በስንፍናችን ምክንያት። ብዙ ነገር አይናችን እያየ እያመለጠን ሰነፍ ስለሆን አላችሁ
የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድን እዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብዙ አባታችን ስላሉ አይደለም። እኔ ቢኖሩም ባይኖሩም አባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሻው ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። ይሄ የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናል? መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶስ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ፣ መታረም የለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባገሌ እኮ ነገሯቸው ይላል አንዳንድ ሰው። በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዎስ ዘኒቆምዲያን ወይም የአንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታርቃችሁ ብፁዕ አቡነ ገሌን ነው ልክልካቸው ናቸው ይላል። የሆነ ነገር ስንናገር እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነገሌን ነው እና እንዲያው ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው ሶስት። በሌላው አንድ ጣት ስታመለክት ወደ አንተ ሶስት ጣት ይዞራል። መጀመሪያ ወደ ራስህ ይህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። ስለዚህ አሁን የምነግራችሁ የእግዚአብሔር ቤተሰቦች ሰነፍ አትኑ፣ ተኝታችሁ አትደሩ። ለጥ ብላችሁ በቃ ምቾታችሁን እንደው ጣሉት። አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋል። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጧት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ የጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል። እንደዚህ መተኛት አቅዳችሁ ነው ማለት ነው። በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ ይሰል በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻዬ ነው ካለማወቅ ነው መንቃት ያለብን። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለሁሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅም። እስኪ ጌታ ሲሰቅሉት ምንድን ነው ያደረገው? የሚያደርጉትን አያውቁምና ይኸው አለማወቅ ማንን እንኳን ያስደፍራል፣ እግዚአብሔርን እንኳን እንድንደፍር ያደርጋል። አለማወቅ ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት
ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ስለ እግዚአብሔር ቤተሰቦች አሁን ልክ የደቡብ ኦሞ ሀገረ ስብከት ሰብስቦናል። አንድ በንስሐ እንድትነቁ ለሀገረ ስብከቱ መስራት ከፈልጋችሁ ለቤተ ክርስቲያን እንድትሆኑ ከፈልጋችሁ አንድ ይሄን ምክንያት አድርጋችሁ ከዛሬ ጀምራችሁ የደቡብ ሀገረ ስብከት የደቡብ ኦሞ ሀገረ ስብከት ጠርቶኛል፣ በንስሐ መንቃት አለብኝ፣ ቤተ ክርስቲያንን መጥቀም አለብኝ፣ ሰነፍ መሆን የለብኝም፣ ሰርቼ ለዚህ ሀገረ ስብከት እሰጣለሁ በሉ እስኪ። ሶስተኛ ደግሞ ምን ሆነ አለባችሁ? ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይህን ጥያቄ እንግዲህ ሰጥቻችኋለሁ። እስከ ዛሬ 3 ወር እስኪ አውቃችሁ እንድትማሩ ቢያንስ እግዚአብሔር ማን ነው? እስኪ እግዚአብሔር ማን ነው በሉ። በቃ ሰጠኋችሁ እንግዲህ እንድታውቁ። ሁለተኛ ክርስቶስ ማን ነው? እንዴ ክርስቶስና እግዚአብሔር ይለያያሉ? ከሶስቱ አካል እግዚአብሔር የሶስቱ ስም ነው። አንሰ ሶበቤ እግዚአብሔር ትምህርቱን ተናገርኩት። አንሰ ሶበቤ እግዚአብሔር በእብል በእንተ አብ ወወልድ መንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው መማር አለባችሁ። ክርስቶስ ማን ነው? አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። እየሆነብን በእንግሊዘኛ ጠቅሼ ከመዋረድ ብዬ ነው። እንግሊዞች አንድ የሚሉት ጥቅስ አላቸው። የማታውቀውን ነገር የኔ ማለት አትችልም ይላል። ካላወቀው የኔ ነው ብለህ መከራከር አትችልም። በቃ አሁን ነገ በቃ ይሄ ለምሳሌ ደቡብ ኦሞ ውስጥ ስንት ገዳም አለ ሰምታችኋል። እዚያ ውስጥ ያሉትን ነገሮች ይሄን ቤተክርስቲያን የምንረከብ እኛ ነን። እንግዲህ ለልጆቻችን ቆጥረ ምን እየተደረገ ነው? ስንት ገዳም እየተገደመ ነው? ስንት አብነት ትምህርት ቤት አለ? ስንት ምዕመናን ተጠመቁ? ስንት አለ? ካላወቃችሁት ነገ እነዚያ ሌላ አውሬ ቢወስዳቸው የኛ ነው ማለት አንችልም። መረጃ ይኑራችሁ ስለ ቤተክርስቲያን። ሳንቲም ከመስጠታችሁ ምን እየተደረገ ነው እስቲ ወቁ። በምስራቅ ምን አለ? በምዕራብ ምን አለ? በሰሜን ምን አለ? በደቡብ ምን አለ? ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ከብፁዕ አባታችን ፊት ስለጠቀሱ ያርሙኛል። ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ነቅቶ መኖር ፍጹም በቃ ይሄ መንቃት ልንገራችሁ። ይኸው ለምሳሌ ተመርቃችሁ እንደወጣችሁ ማስታወቂያ ሲወጣ የነበራችሁትን እሱ ነው ንቃት። ንቃት ማለት እሱ ነው። በቃ አቴንቲቭ ናችሁ። የት ወጣ? 40 ምንጭ ነው የምትሉት ማለት ነው። እንደሱ ነቅታችሁ የቤተ ክርስቲያንን አካሏን ጠብቁ። ነቅቶ መጠበቅ ነው። ወይም ደግሞ ነገ ሌባ ይመጣል፣ ሰሞኑን ሌባ አለ፣ ቤታችሁን ነቅታችሁ ጠብቁ ሲባል ነቅተ ቁጭ እንደምትለው። ወይም ደግሞ ሙሽሪት ወይም ሴት የምትወደው ጮኛዋ ከሩቅ ሀገር ሲመጣ ነቅታ የሌላ መኪና በጮኸ ቁጥር መጣ ይሆን እንደምትለው። ከመፋጻ ቀጢ ነው ከመመሰንቆ ሀዝ ያስተፈሳኒ በሰሚሆት ያሉ ማዘስ መሐሌ ዘሰሎሞን ላይ ነው። እንደ ቀጭን ፉጨት ልቤን ደስ ያሰኘዋል የምትለው ሙሽራይቱ የኛ ነፍስ ናት። ነቅቶ መጠበቅ ማለት እሱ ነው። መንቃት ማለት ይሄ ነው። ድሮ ለከተማ ሰው ምሳሌው አይመችም። እኛ ድሮ ገጠር ስናድግ ነገ የጥምቀት ልብስ ይመጣላል ስንባል እንዴት ብሎ ዶሮ ይጮህ፣ እንዴት ብሎ ይንጋልን፣ ነገ ሊሰጠን ነው። በቃ ኮሽ ባለ ቁጥር እንደዚያ እንዳልን ነው የምናድረው። ልክ እንደ መልካም ስጦታ ወይም ደግሞ ሌባ እንደሚመጣበት ሰው ሶበሰ አይመረ ባለቤት ጊዜ ይመጽ ሰራቂ እምተጋ ወሐለወ። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ ተግቶ በጠበቀ ነበር። መትጋት ማለት መንቃት ማለት ነው። ልንገራችሁ፣ እየሰማችሁ ነው? እንደው ሁለት ነገር ልጨምራችሁና ልጨርስ እዚሁ ጋር። ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ለምሳሌ
አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት ልንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመችኝ፣ ቀን ብዙ ስራ አለኝ አላት። ኖ እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ስንት ሰዓት ሊቆይ ነው ከቤት? 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ በኋላ ምን ይሆናል? አልናገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል። መጀመሪያ ምክንያቶቹን ነው። ተዓቀብ እምንውሳት ከመይትደቅ በአብያት፣ በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። ሌላው መትጋት ማለት ማዘውተር ማለት ነው። እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁ ነው አውጡ እንጂ በደንብ ከፍ አድርጋችሁ። ካሁን በፊት እኔ አልተገኘውም ለካ። እሺ እግዚአብሔር ይስጥልን። ስለዚህ እንንቃ በሉ እስቲ። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። እስኪ ማዘውተር በሉ። ጂም በአማርኛ ምንድን ነው? የአካል እንቅስቃሴ ማለት ነው አይደል? ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው? በቃ ተውልሽ። እሺ የጂም ቦታ ምንድን ነው? የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምን ማዘውተሪያ የተባለው? በራሱ ተርሙ ማዘውተር የተባለው ለምን? አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁል ጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። አምና ሰጠን፣ ዘንድሮ ሰጠን፣ እንዴት ሰጠን አትበሉ። እስኪ አምና በላሁ በሉ፣ የዛሬ 10 ዓመት በላሁ በሉ፣ የዛሬ 20 ዓመት በላሁ በሉ፣ የዛሬ 30 ዓመት በላሁ። አይ እንግዲህ ሲብቃይ በሉ እስኪ። አይ ተበላላችሁ አሁን ሄዳችሁ። ስለዚህ እንደዚህ ነው ማዘውተር አለ። ይኸውልህ ካላዘውተርከው እንዴ የዛሬ ሳምንት ምን የመሰለ ሙክት በልቼ አሁን ኧረ አትልም። ዛሬም ትበላለህ፣ ሽሮም ሆነ ቆሎም ሆነ። ስለዚህ ሁል ጊዜ በጎ ስራን አድርጉ። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያድነው። እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ ስታዘወትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ እያመመ እየደማ እየተላጠ ነው የሚታረሰው። ከዚያ በኋላ ግን እሾህ የሚጨብጥ እጅ ማግኘት ይቻላል። ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን። ነቅተን ቤተ ክርስቲያናችንን እንድንጠብቅ እግዚአብሔር ይርዳን። የሰላም አምላክ ኢየሱስ ክርስቶስ የሰነፈውን ልባችን በወንጌል ሰላም ያንቃልን። ይቆየን። ወስብሐት ለእግዚአብሔር።